ሰላም ተማሪዎች እንዴት ናችሁ? እንደተለመደው በግሬድ 9 ባዮሎጂ ቻፕተር 3 ስለ 10 ሜን ጥያቄዎችን ይዘን ተገኝተናል። ቻፕተር 3 ግሬድ 9 ባዮሎጂ ስለ ሴሎች ወይም ስለ ሴል ባዮሎጂ ዲል የሚያደርግ ነው። አስ ኢንትሮዳክሽን ባለፈው ፓርት ቱቶሪያላችን ስለ ሴል ቲዮሪ፣ ስለ ሴል ቲዮሪ ፎርሙሌሽኖች አይተናል። ከነዛ ውስጥ ደግሞ ክሪቲካሊ ሊጠቅሟችሁ የሚችሉ 10 ጥያቄዎችን ይዘን መጥተናል። ይህን ቪዲዮም ላይክ በማድረግ ብትጀምሩ ሌላም ጊዜ የምንለቃቸው ቪዲዮዎች እናንተ ጋር ይደርሳሉ። ዘ ፈርስት ዋን ኢዝ ዋት ኢዝ ዘ ስሞለስት ቤዚክ ዩኒት ኦፍ ላይፍ? ትንሹ የህይወት መሰረት የሆነው ምንድን ነው ይላል። ኤ ኦርጋን፣ ቢ ቲሹ፣ ሲ ሴል ኤንድ ዲ ኦርጋኒዝም። አይ ቲንክ ኦብቪየስ የሆነ ነው። ትንሹ የህይወት መሰረት ሴል ነው። ሴል አንድ ላይ ይመጣና ቲሹ ይፈጥራል። ቲሹ ኦርጋን ይፈጥራል። ኦርጋን ነው ኦርጋኒዝም የሚፈጥረው። ሶ ስሞለስት የሆነው ትንሹ ቤዚክ የሆነው መሰረታዊ ዩኒት ኦፍ ላይፍ የሆነው ሴል ነው ማለት ነው። ሁለተኛ which types of organism is made of only one cell? ምን አይነት ኦርጋኒዝሞች ነው ከአንድ ሴሎች የሚሰሩት? ኤ መልቲሴሉላር፣ ቢ ዩኒሴሉላር፣ ሲ ፈንጋል፣ ዲ ፕላንት። as you can see here ኤ ላይ መልቲ ሴሉላር ይላል። መልቲ ማለት በራሱ ብዙ ማለት ነው። so this cannot be the right answer. ቢ ዩኒሴሉላር ይላል። ዩኒ ማለት አንድ ማለት ነው። ሶ ዩኒሴሉላር ኩድ ቢ ዲ ኦርጋኒዝም ዳት ሜድ ኦፍ ኦንሊ ዋን ሴል። ፈንጋል ይላል። አክቹዋሊ ብዙ ፈንገሶች መልቲ ሴሉላር ናቸው። ነገር ግን ጥቂት እንደ ይስት ያሉ ብቻ ናቸው ዩኒ ሴሉላር የሆኑት። ሌላው ፕላንት ነው። ፕላንትም መልቲ ሴሉላር ናቸው። ሶ በአጠቃላይ which types of organism made of only one cell የሚለው ዩኒሴሉላር የሚሆን ነው ማለት ነው። ሶስተኛው who first observed and named cell? ለመጀመሪያ ጊዜ ሴልን እየተመለከተው ወይም ኦብዘርቭ ያደረገ አጌን ኔም ያደረገው ስም ያወጣ ማን ነው? ኤ ሊዩንሁክ፣ ቢ ሺልደን ኦር ማቲያስ ሺልደን፣ ሲ ሮበርት ሁክ ኦር ሁክ፣ ዲ ቪርቾ። ማን ነው መጀመሪያ ጊዜ ሴልን የተመለከተው? ሊዩንሁክ ምንድን ነው ያደረገው? ሲምፕል ማይክሮስኮፕን ሰራ። ዘን ፕሮቶዞዋ፣ ባክቴሪያ እና ስፐርም ሴሎችን የተመለከተ ሰው ነው። እሱ አይደለም። ሁለተኛ ሺልደን፣ እሱም አይደለም። ሲ ሮበርት ሁክ ይላል። ሶ ሁክ ኦር ሮበርት ሁክ የመጀመሪያው ሴልን የተመለከተና ሴል ብሎ ስም ያወጣ ሰው ነው። ሴል የሚለውን ስም ከየት ነው ያመጣው? ሴሉላ ከሚል የላቲን ቃል ነው። ሴሉላ ማለት ስሞል ሩም ወይም ትንሽዬ ክፍል እንደማለት ነው። ሴሉላ በላቲንኛ ትንሽዬ መነኮሳት የሚኖሩባት ክፍል ናት። ሶ ከዛ በመውሰድ ትንሽዬ ባዶ ክፍል የሆነችዋን ሴል ለመጀመሪያ ጊዜ ሲመለከት ሴሉላ ብሎ ሰየመው። ሴሉላን ደግሞ ወደ እንግሊዝኛ ስናመጣው ሴላል ነው። ሶ ለመጀመሪያ ጊዜ ሴልን የተመለከተው ነው ኔም ያደረገው ሮበርት ሁክ ነው። the fourth one is who is the father of microbiology? የማይክሮባዮሎጂ አባት የሆነው ማን ነው? ከዛ በፊት ማይክሮባዮሎጂ ማለት ምን ማለት ነው? ማይክሮ ማለት ትንሽ ማለት ነው። ሶ ማይክሮ ኦርጋኒዝሞች የሚለውን ታውቃላችሁ። ማይክሮባዮሎጂ ማለት ስለ ማይክሮ ኦርጋኒዝሞች የሚያጠና የባዮሎጂ ብራንች ወይም የባዮሎጂ ዘርፍ ነው። ሶ የማይክሮባዮሎጂ አባት የሚባል በማይክሮ ኦርጋኒዝም ትልቅ ስራ የሰራው ማን ነው? ኤ ሽዋን፣ ቢ ቪርቾ፣ ሲ ሊዩንሁክ፣ ዲ ሺልደን። እንደምታውቁት ሽዋን እና ሺልደን ቦታኒስት እና ዞኦሎጂስቶች ናቸው። ስለ ፕላንትና ስለ አኒማሎች ያወሩ ሰዎች ናቸው። ሶ ስለ ማይክሮ ኦርጋኒዝም ዲል ያደረጉ አይደለም። ቪርቾም ዶክተር ነው። ስለ ሴል አመጣጥ ዲል ያደረገ ነው። the father of microbiology የሚባለው ሊዩንሁክ ነው። እንዴት ነው? ሊዩንሁክ ለመጀመሪያ ጊዜ ሲምፕል ማይክሮስኮፕን የሰራ አጌን በህይወት ያሉ ሴሎችን የተመለከተ። በዘዌ ሮበርት ሁክ የተመለከተው የሞቱ ኮርክ ሴሎችን ነው። የዛፍ ግንድ ላይ ያለው ቅርፊት ታውቃላችሁ። ሶ የሞቱ የዛፍ ግንድ ቅርፊቶች ናቸው። እነዛን ነው የተመለከተው። የሞቱ ሴሎች ናቸው። ለመጀመሪያ ጊዜ በህይወት ያሉ ሴሎችን የተመለከተው ግን ሊዩንሁክ ነው። ሮበርት ሁክ የተመለከተው በህይወት የሌሉ ሴሎችን ነው። ለመጀመሪያ ጊዜ ሴልን የተመለከተው ሮበርት ሁክ ነው። ግን የተመለከተው ሴል በህይወት የሌሉ ሴሎችን ነው። አንቶኒ ቫን ሊዩንሁክ ግን የተመለከተው በህይወት ያሉ ሴሎችን ነው። እንደ ፕሮቶዞዋ፣ ባክቴሪያና ስፐርም ሴሎችን ነው የተመለከተው። ባክቴሪያና ፕሮቶዞዋ እንደምታውቁት ማይክሮ ኦርጋኒዝሞች ናቸው። ሶ ለመጀመሪያ ጊዜ ማይክሮ ኦርጋኒዝሞችን የተመለከተው ሰው ሊዩንሁክ ነው። ለዚህ ነው the father of microbiology የሚባለው። the fifth one is which scientist stated all cells come from cell? ሁሉም ሴሎች ከሴሎች ነው የመጡት ወይም ቀድሞ ከነበሩ ሴሎች ነው የመጡት የሚለውን ቲዮሪ የተናገረው ማን ነው ይላል። ኤ ሺልደን፣ ቢ ሽዋን፣ ሲ ሁክ፣ ዲ ቪርቾ። ሶ ሺልደን እና ሽዋን ስለ ፕላንቶች እና ስለ አኒማሎች የሚያጠኑ ዞኦሎጂስት እና ቦታኒስቶች ናቸው። ሶ ሴሎች ቀድሞ ከነበሩ ሴሎች ናቸው የመጡ የሚለውን እነሱ አይደለም ስቴት ያደረጉት። ሮበርት ሁክም ሴልን ለመጀመሪያ ጊዜ የተመለከተ ሰው ነው አይደለም። ዲ ቪርቾ ነው። ቪርቾ ለመጀመሪያ ጊዜ ሴሎች ቀድሞ ከነበሩ ሴሎች ነው የመጡት ወይም ሴልስ ካም ፍሮም ፕሪ ኤግዚስቲንግ ሴል፣ ሴሎች ቀድሞ ከነበሩ ሴሎች ነው የሚመጡት። ኦሚኒ ሴሉላ ኢ ሴሉላ ያለው ሴሎች የሚመጡት ቀድሞ ከነበሩ ሴሎች ነው ያለው የተናገረው ቪርቾ የሚባል ዶክተር ነው ወይም ባዮሎጂስት ነው። ስድስተኛ what do all cells contain as a genetic material? ሁሉም ሴሎች በጋራ በውስጣቸው ያላቸው ጄኔቲክ ማቴሪያል ምንድን ነው ይላል። ሶ ፕሮቲን አይደለም። ፕሮቲን ጄኔቲክ ማቴሪያል አይደለም። ዲኤንኤ ይላል። ዲኤንኤ ቲፒካሊ ጄኔቲክ ማቴሪያል። ካርቦሃይድሬት ይላል። ካርቦሃይድሬትም አይደለም። ሊፒድ ይላል። ሊፒድም አይደለም። እነኚህ ሶስቱ ጄኔቲክ ማቴሪያል ሳይሆን ማይክሮ ሞለኪውሎች ናቸው።
ሶ ዲኤንኤ ወይም አርኤንኤ የሚለው ጄኔቲክ ማቴሪያል ነው። ጄኔቲክ ማቴሪያል ማለት ምን ማለት ነው? በውስጣቸው ጂን ያላቸው ማለት ነው። ሶ ዲኤንኤ እና አርኤንኤ ደግሞ በውስጣቸው ጂን አላቸው። ሶ ለዛ ነው ጄኔቲክ ማቴሪያል ናቸው የሚባለው። ጄኔቲክን የሚይዙልን ማቴሪያል ናቸው እንደማለት ነው። the next one is number 7 which is not one of the three principles of cell theory። በሴል ቲዮሪ ስር ያየናቸው 3 ፕሪንሲፕሎች አሉ። የሮበርት ሁክን፣ የአንቶኒ ቫን ሌeuwenhoekን፣ የቪርቾን፣ የማቲያስ ሺልደን እና የቴዎድሮ ሽዋንን አንድ ላይ ጨምቀን በሞደርን ባዮሎጂ ስር 3 የሴል ቲዮሪ ፕሪንሲፕሎች ተቀምጧል። ትክክል የሆኑ ተወስዶ ማለት ነው። ሶ እነኛ 3 ውስጥ ያልሆኑ የትኛው ነው ይላል። ኦል ኦርጋኒዝምስ አር ሜድ አፕ ኦፍ ሴል ይላል። ይሄ ከ3ቱ ያለ አንድ ነው። ሁለተኛ ኦር ቢ ሴልስ አር the smallest living units ይላል። አጌን ይሄም ያለ ነው። ሲ ኦል ሴልስ ሃቭ ኒውክለስ ይላል። ኦል ሴልስ ሃቭ ኒውክለስ የሚለውን ነገር በስሪ ፕሪንሲፕልስ ኦፍ ሴል ቲዮሪ ስር አናገኘውም። ዲ ስር ያለው ሴልስ ካም ፍሮም ፕሪ ኤግዚስቲንግ ሴልስ፣ ሴሎች የመጡት ፕሪ ኤግዚስቲንግ ከሆነ ወይም ቀድሞ ከነበረው ሌላ ሴል ነው የሚለው በሞደርን ባዮሎጂ ስር ካሉ 3 ፕሪንሲፕሎች ነው። ሶ ምንድነው የሚሆነው? ሲ ኦል ሴልስ ሃቭ ኒውክለስ። ወይም እዚህ ጋር ስሪ ፕሪንሲፕልስ ኦፍ ሴል ቲዮሪ የምንላቸው ምንድነው? ኦል ሊቪንግ ኦርጋኒዝምስ አር ኮምፖዝድ ኦፍ ዋን ኦር ሞር ሴልስ። ሁሉም በህይወት ያሉ ኦርጋኒዝሞች ከአንድና ከአንድ በላይ የሆኑ ሴሎች የመጡት ይላል። ይህ ማለት ኤ ላይ ያለው ኦል ኦርጋኒዝምስ አር ሜድ ኦፍ ሴል የሚለው ነው። ሁለተኛ ላይ ያለው the cell is the smallest basic unit of life ይላል። ሴል ማለት ትንሹ የህይወት መሰረት የሆነ ነገር ነው ይላል። ይሄም ምንድነው? ቢ ላይ ያለው ሴልስ አር the smallest living unit የሚለው ነው። ሶስተኛው ኦል ኒው ሴልስ arise only from pre-existing cell። ሁሉም ሴሎች የሚመጡት ቀድሞ ከነበረው ሴል ነው ይላል። ይሄም ዲ ላይ ያለው ነው የሚሆነው። ሶ ኦል ሴልስ ሃቭ ኒውክለስ የሚለው በስሪ ፕሪንሲፕል ኦፍ ሴል ቲዮሪ ላይ የተቀመጠ ነገር አይደለም። ስምንተኛ which cell part act as protective skin። እንደ ፕሮቴክቲቭ ስኪን የሚሆነው ከሴሎች ፓርቶች ውስጥ ሴል ብዙ ፓርቶች አሉት። እንደ ሳይቶፕላዝም፣ ሴል ሜምብሬን፣ ኒውክለስ፣ ሌሎች ኦርጋኔሎች አሉ እንደ ራይቦሶም፣ ኢንዶፕላዝም፣ ሬቲኩለም ያሉ። ከነኛ ፓርቶች ውስጥ እንደ ፕሮቴክቲቭ ስኪን ወይም አደጋን የሚከላከልላቸው ውጫዊ ቆዳ የትኛው ነው? ኤ ሳይቶፕላዝም ይላል። ሳይቶፕላዝም ውጫዊ ቆዳ አይደለም which is wrong። ኒውክለስ ይላል። ኒውክለስ ማለት ኮንትሮሊንግ ሩም ነው ወይም ሪሞት ኦፍ ዘ ሴል ነው። ይሄም አይደለም። ሲ ሴል ሜምብሬን ይላል። ሴል ሜምብሬን is the protective skin of a cell which lets different nutrients in and out of a cell። ሴላችን ውስጥ የተለያዩ ኒውትረንቶች እንዲገቡና ከሴል እንዲወጡ የሚፈቅደው ፕሮቴክቲቭ ስኪን ሴል ሜምብሬን ነው። ኦርጋኔል ይላል። ኦርጋኔል አይሆንም። ኦርጋኔል ማለት በስሩ በሳይቶፕላዝም ውስጥ የሚገኙ ብዙዎች ናቸው። ለምሳሌ ይሄ ሴል ነው ብንል እዚህ ሴል ውስጥ ከውጭ ያለው ይሄ ሽፋኑ ሴል ሜምብሬን የምንለው ነው፣ ሴልን የሚሸፍንልን። እዚህ መሃል ላይ ኒውክለስ ይኖረናል። ኒውክለስ የመካከለኛው የሴል ክፍል ነው። ከዚህ ኒውክለስ ውጪ ያለ ይሄ ውሃማ ክፍል ነው። ይሄ ባዶ የምናየው ውሃማ ክፍል ነው። ይሄ ውሃማ ክፍል ነው ሳይቶፕላዝም የሚባለው። እዚህ ሳይቶፕላዝም ውስጥ ብዙ ኦርጋኔል የሚባሉት አሉ። እንደ ጎልጂ አፓራታስ ያሉ፣ እንደ ራይቦሶም ያሉ፣ እንደ ኢንዶፕላዝሚክ ሬቲኩለም ያሉ ወይም ኔትወርክ ኦፍ ሴል ሜምብሬን የሚባሉ ብዙ ኦርጋኔሎች አሉ። እነዛ ኦርጋኔሎች አንድ ላይ ኦርጋኔልስ ይባላሉ። ሶ እዚህ ጋር ፕሮቴክቲቭ ስኪን የሆነው ወይም ሴልን በውጭ ፕሮቴክት የሚያደርገው ሴል ሜምብሬን የምንለው ነው። ዘጠነኛ ሴልስ ሃቭ ዴር ኦን ኢንተርናል ሲስተም ቱ ካሪ አውት ኬሚካል ሪአክሽን ዲስ ኢዝ ኮልድ ጄኔቲክ ማሽነሪ፣ ሜታቦሊክ ማሽነሪ። ሲ ትራንስፖርት ሲስተም፣ ዲ ሪፕሮዳክቲቭ ሲስተም። ምን ይላል ጥያቄው ራሱ? ሴሎች በውስጣቸው ኢንተርናል ሲስተም የሆነው አጠቃላይ ኬሚካል ሪአክሽን የሚካሄድበት ኢንተርናል ሲስተም አለው። ሶ ይሄ ኢንተርናል ሲስተም ወይ ኬሚካል ሪአክሽኖችን የሚያጠቃልለው ኢንተርናል ሲስተም የትኛው ነው ይላል። ጄኔቲክ ማሽነሪ ይላል። ማሽነሪ አይደለም። ጄኔቲክ ማሽነሪ ጂኖችን የሚይዝ ነው። ሶ ሜታቦሊክ ማሽነሪ ይላል። ሜታቦሊዝም የምንለው ወይም ሜታቦሊክ ማሽነሪ የምንለው አጠቃላይ በሴል ውስጥ ወይም በቦዲያችን ውስጥ የሚደረጉ ኬሚካል ሪአክሽኖችን የሚያጠቃልል የሚይዘው ሜታቦሊክ ማሽነሪ ነው። ሶ ኦል ኬሚካል ሪአክሽን ካሪ አውት in our body or in our cells are known as metabolism or metabolic machinery። ትራንስፖርት ሲስተም አይደለም፣ ሪፕሮዳክቲቭ ሲስተምም አይደለም። the last one is what did Sheldon and Schwann contribute to the cell theory። በሴል ቲዮሪ ውስጥ ሂስትሪ ኦፍ ሴል ቲዮሪ ስናይ ማቲያስ ሺልደን እና ቴዎዶር ሽዋን የሚባሉ ሁለት ቦታኒስት እና ዞሎጂስት ሰዎች አሉ። እነኚህ ሰዎች ስለ ሴል ኦር ስለ ሴል ቲዮሪ በጣም ብዙ ስራዎችን ሰርተዋል። ከነኚህ ውስጥ በጣም ኮንትሪቢዩት ያደረጉት ሁለቱ በጋራ ኮንትሪቢዩት ያደረጉት ወይም ያሉት የተናገሩት ስለ ሴል የትኛው ነው ይላል። ሶ ኤ ሴልስ ካም ፍሮም ሴልስ ያለው ማን ነው? ኦብቪየስሊ እንደምታውቁት ቪርቾ ነው። ሴሎች ቀድሞ ከነበሩ ሴሎች ነው የመጡት ያለው። ሆሚኒ ሴሉላ ኢ ሴሉላ ያለው ሮበርት ቪርቾ ነው። ሶ ሺልደን እና ሽዋን አይደሉም። ቢ ኦል ፕላንትስ ኤንድ አኒማልስ አር ሜድ ኦፍ ሴልስ። ሁሉም ፕላንቶች እና አኒማሎች ከሴል ነው የተሰሩት ያሉት ሺልደን እና ሽዋን ናቸው። ስለ ፕላንቶች እና ስለ አኒማል የሚያጥኑ ቦታኒስት እና ዞሎጂስቶች ናቸው። ቦታኒስት እንደምታውቁት ስለ ፕላንት የሚያጠና ሳይንስ ነው ኦር ሳይንቲስት ነው።
ዙኦሎጂስት ደግሞ ስለ አኒማል የሚያጠና ነው። ሲ ዲስከቨርድ ማይክሮስኮፕ ይላል። ማይክሮስኮፕን ዲስከቨር ያደረገው ኦር ሲምፕል ማይክሮስኮፕን ዲስከቨር ያደረገው አንቶኒ ቫን ሊዮንሆክ ነው፣ ሰው አይደለም። ዲ ኔምድ ኒኩለስ፣ ኒኩለስን ኔም ያደረገው ይላል። ኒኩለስን ኔም ያደረጉት እነ ሽዋን አይደሉም፣ ሮበርት ብራውን የሚባል ሰው ነው። ሶ በአጠቃላይ ያየናቸው 10 ጥያቄዎች ይህን ይመስላሉ። የተለየ ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ታስቀምጡልን ትችላላችሁ። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክታን ተጭናችሁ የተለያዩ ጥያቄዎችን፣ ቲዩቶሪያሎችን፣ ምክሮችን፣ ሀሳቦችን፣ አይዲያዎችን ስንለቅ እንዲደርሳችሁ ማድረግ ትችላላችሁ። ይህን ቻናል ሰብስክራይብ በማድረግ ወደፊት ብዙ ጥቅሞችን የምታገኙበት ቻናል ስለሆነ ሚስ እንዳታደርጉት። የተለየ ሀሳብ ካለ ኮመንት ሴክሽን ላይ አስቀምጡልን። ስለተከታተላችሁን መልካም ጊዜ